በአይኑ ፊት እንዲህም ሊቆም የማይችል ሰው ወዶ ላድነው ብሎ ከዛ ሁሉ ፍጥረታት መካከል እወድሃለሁ አይደለም ያለው ሰውየውን ሆኖ መሬት ላይ ስጋ ለብሶ ወረደ። የእግዚአብሔር ትልቅነት እኮ የገባን በመካከላችን ኖሮ እንጂ ሰብስበው አይደለም። በምን ልታውቀው ትችላለህ? የፈጠረውን ማወቅ አንችልም። ስለ ራሴ ላወቅ አልችልም። ጌታ ኢየሱስ ክርስቶስ በኋላ እነሱን ሂዱ አላቸው። ባህር ላይ ነው። ሌሊቱን ሙሉ ሲቀዝፉ አደሩ። ማዕበል ተነሳ። ማለቃችን ነው አሉ። ሌሊት ነው፣ ውሃ ነው። ኢየሱስ ወክ እያደረገ መጣ እና ሲመጣ ምትሃት ያዩ መሰላቸው የሚል ቃል አለ። አሁን መጀመሪያ ቻሌንጁ ናቹራል ነበር። አሁን ስፒሪቹዋልም ሆነ። አትፍሩ እኔ ነኝ ጌታ ሆይ አለው። አሁን ምትሃት ብሎታል። አሁን ጌታ ሆይ አለው። አቤት ሲል እኔ ያልከው አንተ ኮንክ ጥራኝ። እኔ ነኝ አለ። ጥራኝ ሲለው ና አይኑ የጠፋ ከጊዜ በኋላ ብርሃኑን ያጣ አይደለም። አይን የለውም። መሬት ላይ አይን ካፈር የሰራበት ደበልበል ሁለት ጭቃ አይን እኮ ነው። ኢየሱስ የሚሉት መጣ። እነሱ ደግሞ ኢየሱስ ነው ያወዱት። ከዛ በኋላ አይንን ጭቃ ቀባኝና ሄድና ታጠበለኝ ታጠብኩ አየዋል። መጽሐፍ እንደዚህ ይላል። ስሙ ታውየው ራሱ አይኔን ኢየሱስ ካፈር ሰራው እያላቸው መጽሐፍ እንደዚህ ይላል። አላመኑት ነው። ሙሴ ስለ መሲሁ ተናግሯል። እርሱን እማትቀበል ከመካከል ተወግራ ተጥፋን እና ሪፈር ያደረገው ሰውየው ሙሴ የተናገረለት ነው። እናንተ ከአባታችሁ ከዲያብሎስ ናችሁ ሲላቸው በፍጹም አሉት። በፍጹም እኛ አባታችን አብርሃም ነው ሲሉ ኖ አብርሃምማ ቀኔን ላይ ናፈቀ አላቸው። አብርሃምማ ቀኔን ላይ ናፈቀ፣ አብርሃምማ ጓጓ ሲላቸው በፍጹም አንተ ገና እድሜ ትንሽ 50 ዓመት ያልሞላ ሽማግሌ ያልሆንክ ሰው የገና 30 ምናምን ዓመት ነው እንዴት አብርሃም ቀኔን ናፈቀ ትላለ ሲሉት ቁጥር 58 ላይ አብርሃም ሳይወለድ እኔ ነኝ አለ። ቢፎር አብርሃም ወዝ አይ አም እና አብርሃም ሳይፈጠር እኔ እንዳሁኑ ነኝ አለ። እኔ ነኝ አለ። ይሄንን ደግሞ መጠሪያ ሊጠራበት የሚችል ብቸኛ አብ ብቻ ነው። ያንኑ ድምፁ ምንም ባልወረደ መጠን በሙሉ ስልጣን ጌታ ኢየሱስ ክርስቶስ ተናገረ። እኔ አለ። ጴጥሮስ ትዝ ይላችኋል። በውሃ ላይ ጌታ ኢየሱስ ክርስቶስ እየተራመደ መጣ እና ጌታ ኢየሱስ ክርስቶስ በኋላ እነሱን ሂዱ አላቸው። ባህር ላይ ነው። ሌሊቱን ሙሉ ሲቀዝፉ አደሩ። ማዕበል ተነሳ። ማለቃችን ነው አሉ። ሌሊት ነው፣ ውሃ ነው። እግዚአብሔር ያሳያችሁ ማዕበል ነው። ከዛ ጌታ ኢየሱስ ወክ እያደረገ መጣ እና ሲመጣ ምትሃት ያዩ መሰላቸው የሚል ቃል አለ አይደል? አሁን መጀመሪያ ቻሌንጁ ናቹራል ነበር። አሁን ስፒሪቹዋልም ሆነ። አሁን ያኔ መናፍስትን መለየት ስጦታው ስለሌለ ነክተ ነው የምታረጋግጠው። ከሩቅ ነው ያዩት። ሲያዩት ምትሃት በቃ አለቀልን ሲሉ ጌታ ኢየሱስ ክርስቶስ ባህሩ ላይ እየተራመደ እንግዲህ ውሃው ላይ ብቻ አይደለም። ኖርማሊ ማዕበልም አለ። ማዕበሉም ላይ ነው የሚራመደው። ሁሉም ላይ ነው አይደል? ኔቸሩም ቻሌንጁም ላይ ነው የሚራመደው። ምትሃት መስሏቸው አለቀልን ሲባባሉ አትፍሩ አለና እኔ ነኝ። እዛ መሃል ማንም እኔ ነኝ አይባባልም። እሱ ቆሞ እኔ ነኝ ሲል እዚህ ጋር ማዕበል ነው አለቀልን ሲሉ ከነበሩት መካከል ወንድማችን ጴጥሮስ ጌታ ሆይ አለው። አሁን ምትሃት ብሎታል። አሁን ጌታ ሆይ አለው። አቤት ሲል እኔ ያልከው አንተ ኮንክ ጥራኝ። እኔ ነኝ አለ። ጥራኝ ሲለው ና አለው። ና ሲለው አሁን ማለቃችን ያለ ሰውዬ ውሃ ላይ ወክ ማረግ ጀመረ። ኢየሱስ ደና እየመጣ ነበር። ቆሟል። እንግዲህ ና ሲለው ቆሟል። ኢየሱስ ቆሟል። ከዛ ወክ እያደረገ ጴጥሮስ ሲሄድ ትዝ አለው። መሃል ላይ ትዝ ሲለው ውሃ ላይ ነው፣ ማዕበል ላይ ነው፣ ጨለማ። በዚያች ቅጽበት ሰመጠ። ሲሰምጥ በጣም የሚገርም ክርስቲያን ሽው ብሎ ሲገባ ጌታ ሆይ ጠፋስ። እዛ መጣና አንተ እምነት የጎደለ ናውጣ ውሃ ላይ ሰው ካልተንቀሳቀሰ ቀላል ነው እና እንደዚህ ጎትቶ ወጣው። ኤኒዌይስ እኔ ነኝ የሚል እሱ ብቻ ነው። ስለዚህ ጳውሎስ ከፍጥረት ሁሉ በፊት በኩር ነው ሲል ከጊዜ ውጪ ነው እያለ ነው። ከጊዜ ውጪ ነው፣ የሚቆጠርለት ዘመን የለውም። በራንክ የመጨረሻ እሱ ነው። የመጨረሻ እሱ ነው። ከፍጥረት ሁሉ በፊት
በኩር ነው። ምንም ነገር ከሱ ነው የተገኘው። እርሱ ምንም ነገር ያስገኘ ነው። የሚታዩትና የሚታዩ ማለት መሬት ላይ ያለው ማለት ነው። የማይታይ ማለት መንፈሳዊ ዓለም ላይ ያለው ማለት ነው። ቀጥሎ ምንድነው የሚለው? ጌትነት። ቀጥሎ ምንድነው የሚለው? አለቅነት። ከዛ ባለስልጣናት። ከዛስ በሰማይና በምድር ያሉ ሁሉ። ምን ማለት ነው? ማቴሪያል ሪልም ነው፣ ስፒሪት ዳይሜንሽን ነው። መሬት ላይ ያለው ብቻ ሳይሆን መንፈሳዊ ዓለም ላይ ያለው የትኛውም የተፈጠረ ነገር የተፈጠረው በክርስቶስ ነው ይላል ጳውሎስ። ኤንጀሊክ ኦርደር መላእክትን ጨምሮ ሚካኤል፣ ገብርኤል ምናምን ብቻ እንዳይመስልህ፣ ሰይጣንን ጨምሮ ከእርሱ ጋር ያሉ ዊክድ አጀንዳ የሆነውን የሚያስፈጽም በሙሉ የተፈጠረው በክርስቶስ ነው። ምንም ነገር የተፈጠረው በክርስቶስ ነው፣ ዓለማትን በፈጠረበት በልጁ። ስለዚህ ጳውሎስ ሲያስቀምጥ የሚታየው ብቻ ሳይሆን የማይታየው ዓለም ላይ ያለ በምድር ቢሆን በሰማያት ነው የሚለው አይደል? በሰማያት ሄቨንስ ነው። በሰማያት ላይ ያለ አራት የሚያስቀምጠው መንፈሳዊ መዋቅር አለ። ሁሉ በእርሱ ብቻ ሳይሆን ለእርሱ ተፈጥሯል የሚለው የፈጠራቸው እሱ ነው ብቻ ሳይሆን ለእርሱ ክብር እንዲያመጡ አድርጎ ነው የፈጠራቸው። ፈጣሪ መሆኑን መሬት ላይ ያሳየበት አንድ ተአምር አለ አይደል? ፈጣሪ ነኝ ያለበት ዮሐንስ 9 ላይ የዕውሩን አይን አብርቶ አይኑ የጠፋ ከጊዜ በኋላ ብርሃኑን ያጣ አይደለም፣ አይን የለውም። መሬት ላይ አይን ካፈር የሰራበት እኩያችሁ አይደለሁም እኮ እያለ ነው። ፈጣሪ ነኝ ስታየኝ እንደ 31 ዓመት ወጣት እንዳልመስልህ እኮ ነው። ሰውየው ከተወለደ ጀምሮ አይቶ አያውቅም። እነ ጴጥሮስ የዘመኑ በጣም ታላቅ አገልጋይ መስሏቸው ነው የሚያዋሩት። ሲጠሩትም ራሱ ባይዘው ፈጣሪ ብሎ አይደለም የጠሩት፣ መምህር ነው ያሉት። መምህር። አቤት! የሰው ያለ አይን እንዲፈጠር ማን ነው ኃጢአት የሰራው? በኃጢአት እንደሆነ ገብቶናል። ማን እንደሰራን የጠፋብን ነው። አንተ ነብይነት ስላለበት የመለየት ስራ እኮ ነው። ማን ነው? እናትና አባቱ ናቸው ወይስ እሱ ነው? እኔ ኢየሱስ ነው እኮ የሚገርመኝ። አይራራላቸው፣ አያዝንላቸው፣ መግቢያ የለው። አየውና አረ ማንም አልሰራም አለ። ምን መሰለ አላለም። ማንም ኃጢአት አልሰራም ሲል ሁለቱን ተምረዋላ። ሶስተኛ ለመማር እናቴ ያኔ ፓፒረሳቸውን አውጥተው ቀለም ነክረው በላባ ሊጽፉ ሶስተኛ ማንም አልዘን የዛሬው ትምህርት አይደለም ስራ ነው አለና ቀን ሳለ የላከኝን ስራ ልሰራ የላከኝን ስራ ብሎ ልንሰራ ነው ያለው። ባይዘው የተላኩት እኔ ነኝ። ኑ አብረን እንስራ። አይን እኮ ነው። ቀን ሳለው የዓለም ብርሃን እኔ ነኝ። አሁን የዓለም ብርሃን እኔ ነኝ አለበት በሰውየው። ስንት ሰው ከና አይኑ ተወልዶ ምንም አልተጠቀሰም። ይሄ ያለ አይን ተወልዶ የዓለም ብርሃን እኔ ነኝ አለበት። አሁን ምክንያቱም ሰውየው አይኑ በርቶ ሞቷል። ሰውየው የዓለም ብርሃን እኔ ነኝ የሚለው ግን የትውልድን ጨለማ ያበራ ነው። የዓለም ብርሃን እኔ ነኝ አለና ወደ ምድር እንትፋል። ይሄን ሰው ለመፈወስ ብዙ አዋጥቷል። ምራቅ አዋጥቷል፣ አፈር አዋጥቷል፣ እጁን አዋጥቷል፣ ተናግሯል። ብዙ ነገር ነው ያደረገው። እንትፋልና ደበልበል ሁለት ጭቃ ደበልበል አረገ። አይን ማስቀመጫው ነው እንጂ አይን የለውም። ከዛ ደበልበል አረገና ባዶ ነው። ጭቃ ውሽቅ አድርጎ ደምደም አይን እኮ ነው። ስለዚህ አዳምን ከምድር አፈር አብክቶ እፍ ሲል የህይወት እስትንፋስ ያለው ሕያው ነፍስ አደረገው። ከዛ ብዛ ብሎታል። እየበዛ ነው። ስለዚህ እዚህ ውስጥ እያለ ሰውየውን ገጣጠመው። እጁን፣ እግሩን፣ ጭንቅላቱን ሁሉን ነገር ገጣጠመ። ሴል ቲሹ ምናምን አደራጀ። አጥንቱ ላይ ቆዳው ላይ ምኑ ሰራና ጨርሶ አይኑን ሲደርስ ቅፍርናሆም እሰራለሁ ብሎ ተወው። እዚህ ውስጥ ጀምሮ ደጅን የጨረሰው ማለት ነው። ማብራት ይችላል እኮ አፈር ከምሮ ሰው ያደርጋል። እሱ እንኳን አንድ አይን ግን አይ ትርፍና ኪሳራውን ያሰለይለ ፈጣሪ መሆኑን ኦሬዲ ማወቃቸው አይቀርም። ግን በዛው ወንጌል ስርጭት ይስራ ብሎ ሰውየው ሂድና ሰሊዮም ታጠብ አለው።
አይደል? እዚህ ላሉትን ያለው ሰሎም ያሉትን ይዘልኝና ነው። ወንጌል ስርጭት እኮ ነው። ጥቅስ አያውቅም፣ አይን ይናገራል፣ ይዛቸውና ብሎት እግዚአብሔር ያሳይ ሰውየው ሲሮጥ። ኢየሱስስ ቆይና እንሂድና ልጠብህ ብሎታል። አሁን ጥገና ምናምን አሁን ለሱ ምንም እኮ አይገርመው፣ ሲፈጥር እኮ ነው የኖረው። እና እንዲችም ብቻ አድርጎ ሰውየው ሄደ ይላል። ሰውየው ሄዶ ታጠበ ይልና እያየ መጣ የሚል ቃል አለ። ባይዘው እኔ በጣም የሚገርመኝ ሂድና ታጠብ ብቻ አይደለም የሚለው ክፍሉ፣ እያየ መጣ ይላል። እግዚአብሔር ያሳያውን እማየ ሰውዬ ሄዶ እስቲ አንዴ ብሎ መጠመቂያ እንግዲህ ትንሽ ራቅ ትላለች። በስተ ምስራቅ በኩል ኢየሩሳሌም መውጫው አካባቢ ነው፣ ራቅ ይላል። ንጉሡ ሕዝቅያስ ከ700 ዓመት በፊት ያሰራው ውሃ መጠመቂያ ቦታ ነው፣ የፈላ ውሃ ነው። ስለዚህ ብዙ ሰው አለ። አሁን ውልቃት ስብራት ምናምን ያለበት ሄዶ ይሞቃል። ስለዚህ መልእክትን ይላከላችሁ አይደል? እናንተ በኋላ መፈወስ ትሞክራላችሁ። አይን ከጭቃ የሚሰራ መጥቷል። እስቲ ፊቴን አታጥሙኛል ልጠብ ሲሉት እንዳታጥሙኝ ሲታጠብ እንደው በስማ ዮሐንስ በጣም ጨካኝ ስለሆነና ኢየሱስ ተኮር ስለሆነ እንጂ አካባቢ ምንድነው ሊፈጠር የሚችለው? አሁን እዛው ውስጥ የነበረ ሰው ከ30 ሰከንድ በፊት ጭቃ ነው፣ ከ30 ሰከንድ በኋላ ታጥቦቹ ፈርጎ ሲል ቦጊና ምንድነው የምትለው? በእውነት እኮ ነው ማለት በህልም አይመስልህ? ፈሪሳውያን ጉባኤ ወሰዱትና አይን እንዴት አየህ አሉት። ሰውየው እናት አዲስ ክርስቲያን አይመስልም። በር ላይ ስለሚቀመጥ ብዙ ሰምቷል፣ ያውቀዋል አገባብ አወጣጡ። ኢየሱስ የሚሉት መጣ አለ። እሺ እነሱ ደግሞ ኢየሱስን አይወዱትም። እንትፍ አለና ጭቃ ቅብት አድርጎ የተማረውን ያንን የዘር ማንዘር ኃጢአትና እሱ ራሱና ተወድ ውስጥ ነው ያለው የሚለው እሱ ልክ አይደለም ማለት ትምህርቱ የስተት ትምህርት አፈረሰ መጀመሪያ። ከዛ በኋላ አይንን ጭቃ ቀባኝና ሄድና ታጠበኝ ታጠብኩ አየው አለ። መጽሐፍ እንደዚህ ይላል። ስሙኝ፣ ሰውየው ራሱ አይኔን ኢየሱስ ካፈር ሰራው እያላቸው መጽሐፍ እንደዚህ ይላል። አላመኑትም ይላል። ውሸታ፣ እንደዚህ አይነት ነገር የለም አሉት። ለማንኛውም ቤተሰቦቹን እስቲ ጥሩ ተባለ። ቤተሰቦቹ መጡ። ጉባኤው ሳይበተን እንደዚህ ኦቨርፍሎ ሁሉ አሉ። ደጅ ሁሉ ሰው አለ። ሁሉ ተሰብስበዋል። አይን በርቷላ። ሁሉም ተሰብስቦ ቤተሰቦቹ መጡ። ከዛ ቆሙ። ልጃችሁ ነው ማለት አዎ። ቤተሰቦች ራሱ የመጀመሪያችሁ ነው ሳይዩት ከተወለደ ጀምሮ አይቶ ያቀማ እንዴ ምን በጣም እኮ ከባድ እኮ ነው። አንዳንድ ነገር እኮ ጠቅሶ ነው የጠቀመን። አይኑ እንዴት አየ ሲሏቸው እንጃ እኛ ጧት ያለ አይን የላክ ነው ከሰዓት አይን ይዞ መጣ እንደሱ ነው ያሉት። ባይዘው እንጃ እኛ እናቀም። ከዛ እርሱ ራሱ ሙሉ ሰው ነውና ጠይቁት ብለው ቤተሰቦቹ ቀስ ብለው ወርደው ቁጭ አሉ። ከዛ ሰውየውን ማነህ አይነ እንዴት እንዳየስት ያስረዳን ሲሉት ሰውየው እንደዚህ አለ። አስቀድሜ ነገርኳችሁ አለ። እሺ እናንተ ደግማችሁ የምትጠይቁኝ እናንተስ የእርሱ ደቀ መዝሙር መሆን አማራችሁ እንዴ? አስቀድሜ ነገርኳችሁ አለ። እንዴት ነው ማታምኑት አለ። እናንተ እንዴ ደጋግማችሁ የምትጠይቁኝ ዲሳይፕልስ ደቀ መዝሙር መሆን ስለሱማ ሰምታችኋል። ይሄ ግን አጠያየቃችሁ የመከተል መሆን አለበት አለ። ደጋግማችሁ ሰምታችኋል፣ ታውቁታላችሁ። ከዛ ሰዎቹ እንደዚህ ያሉት ይሄ ሰው የኬት እንደመጣ አናቅም፣ አንተ ስለ አይንህ እግዚአብሔርን አመስግን አሉት። ምን አለ? ስለ አይንህ እግዚአብሔርን አመስግን ብለውት ሰውየው ከየት እንደመጣ አናቅም ሲሉት በጣም ይገርማችኋል አለ። ይሄ ሰው የኬት እንደመጣ አለማወቃችሁ ይገርማል አለ። እናንተ የአይሁድ የሕግ መምህር ሆናችሁ አይን ከአፈር የሚሰራ ሰውዬ በዚህ አይነት መለኮታዊ ኃይል የሚንቀሳቀስ ሰውዬ አለማወቃችሁ ምንጩ ከየት እንደሆነ አለማወቃችሁ በጣም ይገርማል ሲል እኛ የሙሴ ደቀ መዛሙርት ነን ሲሉት ከዛ ከሕግና ከምናምን ጠቅሳ አወራ አሉት። ሰውየው እናቴ እሳት ነው መጽሐፍት ያውቃል። ሰማይና ምድር ተፈጠረ አለ። እንደኔ ያለ አይን የተወለደውን አይን ያበራ የለም አለ አሉት። ከአዳም ቀጥሎ አይኑ ታፈር የተሰራ ሁለተኛ ሰው እኔ ነኝ አለ። እሺ አሉት። አንተ ስለዚህ ሰው ማን ነው ትላለህ አሉት። ሙሴ ስለ መሲሁ ተናግሯል። እንደኔ ያለ ነብይ ከመካከላቸው ያስነሳል ብሎ እርሱን እማትቀበል ከመካከል ተወግራ ተጠፋ ነው ያለው። እና ሪፈር ያደረገው ሰውየው ሙሴ የተናገረለት ነው። ምን ማለት ነው? ካልተቀበላችሁ ትጠፋላችሁ እኮ ነው። የእግዚአብሔር ትልቅነት እኮ የገባን
በመካከላችን ኖሮ እንጂ ሰብስበው አይደለም። በምን ልታውቀው ትችላለህ? የፈጠረውን ማወቅ አንችልም። ስለ ራሴ ላውቅ አልችልም። እኔ እንኳን ስለ ሌላ ፍጡራን በሌላ ዓለም በሌላ አካላት ያለውን መንፈስ ዓለሙ ተውት፣ ማቴሪያል የሆነውን ነው ማወራላችሁ። የጋላክሲ ምናምን ስፒሪት ሪልም ደግሞ እንዴት አይነት ግዙፍ ነው! ያንን ሁሉ የፈጠረ አምላክ አንድ በጣም ማንም ሰው ዞር ብሎ ላይ የማይችለውን ምንም ኢምንት የሚያክል በአይኑ ፊት እንዲህም ሊቆም የማይችል ሰውን ወዶ ላድነው ብሎ ከዛ ሁሉ ፍጥረት መካከል እወድሃለሁ አይደለም ያለው ሰውየውን ሆኖ መሬት ላይ ስጋ ለብሶ ወረደ። ፈጣሪነቱ በአዳኝነቱ ውስጥ ነው አይደል የመጣው። አየነው። ግዝፈቱ ግን የተገለጠው ሊያድነን ሲመጣ